ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በመጀመሪያ የተሰማኝን ነገር ልናገር። አብርሽ ካደነዘዙት ያው ደንዝዟል፣ ራሱን አያውቅም። 3 ቀን ሆኖታል ቤተሰብ፣ 3 ቀን ሙሉ እየተለቀቀ ያለ ቪዲዮ 1 ቀን የተሰራ ቪዲዮ ነው። ቢያንስ ለምንድን ነው ለተመልካች የማታስቡት? ባለፈው አብርሽ እንደዛ ሆኖ አየነው። ትናንት ቪዲዮ ሲያልቅ ሄርሚ ራሷን ስታወድቃ ነው። ዛሬ ሄርሚ ነቃች። ድጋሚ ሄርሚን ሂጂ ብላችሁ አስኪዳችኋት፣ ድጋሚ ሄርሚ ወደቀች። ሁለተኛ ማለት ነው። ነገም 1 ቀን የተሰራው ቪዲዮ ነው የሚለቀቀውና አሁን ማለት ነው የሚወዷችሁ የሚያደንቋችሁ በጣም እየተጨናነቁ ነው። አብርሽ ምን ሆኖ ይሆን? ሄርሚ እንዴት ሆና ይሆን እየተባለ የሚያለቅስ ያለቅሳል፣ የሚጨነቅ ይጨነቃል። ስልክ ደውሎ የሚሰማ ሰው ይሰማል ያላችሁበትን ሁኔታ፣ የማይሰማም ደግሞ በቃ ስንት ቀናችን ምግብ ሳንበላ ምናምን እያሉ ነው። ስለዚህ ለምንድን ነው እነሱ እንደዚህ ለእናንተ እየተጨነቁ እናንተ ለእኛ ማትጨነቁት? ለምንድን ነው ይሄንን ቪዲዮ 1 ቀን ለቃችሁ? ለምንድን ነው እኛስ እፎ የማንለው? ቢያንስ የዛሬ ውሎ የትናንትና ውሎ ለምንድን ነው አብርሽን እማናየው? ይሄ 1 ቀን የሰሩት ቪዲዮ ነው እኛ የምናየው። ከ3 ቀን በፊት የተሰራ ቪዲዮ ነው ቤተሰብ እየለቀቁልን ያሉት። ለምን እንዴ? እኛ እናሳዝናችሁም እንዴ? የሚያለቅሱት ልጆች አያሳዝናችሁም? ሰው አይደሉም? እኔ በጣም ነው የተሰማኝ። ቢያንስ ለእኛም ማሰብ አለባችሁ እንጂ። እስኪ የትናንትና ውሎውን የዛሬ ውሎውን የአብርሽን አሳዩን። ነገም ደግሞ የሚያሳዩን ዛሬ የወደቀችበትን ፓርት ነው ማለት ዛሬ ያሳዩትን ቆርጠው ነው የሚያሳዩን። 4 ቀን ማለት ነው እንግዲህ። እና እኔ በጣም ራሴን ማለት የሆነ ታዘቢያቸዋለሁ። ምን ሆኖ ነው ማለት በእኛ ላይ እየተጫወቱ ነው የሚለውም ጭንቅላቴ ውስጥ አለ ማለት ነው። አንዳንድ ጊዜ የተሰማችሁን ነገር ተናገሩ። የእውነት ነው የምላቸው። አሁን አብርሽ ምን ሆና ነው እያለ ነው። ምክንያቱም አሁን ስለ ሄርሜላ ቢጠየቅ ምንም የሚያውቀው ታሪክ የለም። ሄርሜላ እየደከመች ነው ያለችው። እኔ ነኝ እኮ ፍቅረኛ ነኝ ልታገባኝ ያሰብከው ትላለች። እሱ ግን ከሩታ ውጭ እኔ ማንንም አላገባም፣ በቅርብ ሩታን ማገባት እያለ ነው። ምክንያቱም ሄርሜላ እንዲረሳ ነው የተደረገው እዚህ ጋር። በቃ እንዲረሳ፣ እንዳያስታውሳት፣ ስለ ሩታ እንዲያስብ። ሩታ ምን ይወጣላታል? በጣም ቆንጆ ናት እኮ እሷን ነው የምወደው የማፈቅረው አለ ማለት ነው። አሁን ሄርሚ መድከም የለብሽም። ተይው እስኪ ተይው፣ ይረጋጋ። እኔ ቤተሰብ ውስጥ ለምንድን ነው ዝም ያለው? ጥያቄ ይሄ ነው። ቡዛ እንዴት አስችሏት ዝም አለች? ቪዲዮን ስታይ ቢያንስ እኮ እሷ መስራት አለባት አይደለ? እነሱም የዛሬውንም የትናንትናውንም ሁኔታ አላሳዩንም። የለም በቃ እናንተ አስቡና እንግዲህ እናንተ ፍረዱ ቤተሰብ። እና እኔ በበኩሌ እኔ ታዝቤያለሁ፣ የታዘብኩትን ነገር ታዝቤያለሁ። ተመልካች በጉጉት እየጠበቀ ነው ያለው። ስለዚህ እንደዚህ እንደኔ የምትጨናነቁ ካላችሁ ማለት ነው እውነት ራሳችሁን ብትቆጣጠሩ መልካም ነው ብዬ ነው የማስበው። ምክንያቱም ለራሳችን እኛ ራሳችንን ያለ ነው እንጂ ማንም አይደለም። በዚህ ልክ ቤተሰቡ ዝም ማለቱ ወጥቶ ለተመልካች የሆነ ነገር አለመናገሩ፣ ትናንትም ያያችሁት ዛሬም ያያችሁት ተመሳሳይ ቪዲዮ ነው። ምንም ልዩነት የለውም 1 ቀን ስለተሰራ ማለት ነው። በዚህ አሁን ምንም አስተያየት ልትሰጡበት አይገባም። እነሱ የ2 ሰዓት የ3 ሰዓት ቪዲዮ ሰሩ። እሱን እየቆራረጡ ለተመልካች ያደርሳሉ ማለት ነው። ተመልካች ደግሞ አዲስ ነገር ነው የሚፈልገው። እንደ የዛሬው ውሎውን የትናንትና ውሎውን ነው የምንፈልገው እኛ አይደለ እንዴ? እኔ እንደዛ ነው የምፈልገው እንዴ። ዛሬ ታምሜ ሙሉ ቀን ነገም ተነጎዳም የዛሬውን የምታሳዩ ከሆነ የነገውን ውሎዬን የተነጎዳ ውሎዬን ሊሻለኝም እችላለሁ እኮ አይደለ እንዴ? ወይ የባሰም ሊሆን ይችላል። እሱን ነው ማየት የምንፈልገው እኛ ቀን በቀን። አብርሽ ምን ላይ ነው? ሄርሜላስ ምን ላይ ናት የሚለውን ነገር ማለት ነው። አብርሽ ወደ ራሱ ተመለሰ ተባለ እንጂ ምንም የተመለሰው ነገር የለም። እሷ እዛ ራሷን አታውቅም። እሱ ግን ቆሞ እያየ ነበር። ምን ሆና ነው እያለ ነበር። ኤፍሬም መናገር አይችልም። አፉን ዝግት አድርጓል። መጀመሪያ ላይ አፉን ዘግቷል። መጨረሻ ላይ ነበር እንደውም ሲናገር የነበረ። በቃ ሂጂ፣ አይፈልግሽም፣ እሱ አሁን ከኛ ጋር የሚሆነው ምናምን እያለ ማለት ነው። እና ስለዚህ ሄርሚ በመጀመሪያ አንቺ ወደ ራስሽ ተመለሽ፣ ከራስሽ ጋር ሁኚ።
አሁን ላይ ብታወሪው ምንድን ነው ውሃ ቢወቅጡት እምቦጭ እንደሚባለው እና አብርሽ አሁን ብታወሪው እኔ ፍቅረኛ ነኝ ቀለበት አድርገህልኛል ምናምን ብትይው አይሰማሽም። ስለዚህ ራስሽን ማድከም ነው የሚሆንብሽ። ጸሎት አድርጊ፣ ራስሽን ጠብቂ። ለሱ ደግሞ ማለት ነው ለአብርሽ ደግሞ ፈጣሪ አለለት። ለምን ቡዛዝም ማለች? እስከ ዛሬ ብዙ እኮ ትመጣለች አይደል እንዲሆነ ነገር ሲፈጠር። ዛሬ ላይ ግን የለችም እኮ ጸጥ ብላለች። እኔ ያላየሁም ቪዲዮ ለቃለች እንዴ? እኔ ያላየሁም ቪዲዮ ነገ ነው አዲስ ነገር የምንጠብቀው። ነገም አሁን ሄርሚ የወደቀችበትን ፓርት የሚያመጡልን ከሆነ ሌላ ነገር ነው ማለት ነው። በቃ ሌላ እኔ ያሰብኩት ነገር አለ። አሁን ብናገር እናንተ ስለምትሉ እንጂ እኔ ያሰብኩት ነገር አለ። ነገ ግን እስኪ የነገውን ቪዲዮ አይተን ከዛ በኋላ እኔ እናገርበታለሁ እና እንደዛ ነው። ለማንኛውም ውዶቼ በተለይ በስደት ላይ ያላችሁ እህቶቼ ራሳችሁን ጠብቁሽ። ለራሳችሁ ሁኑ። አብርሃም ቢታመም አብርሃም የሆነ ነገር ቢሆን እናት አባቱ እህት ወንድሞች አሉ አፋፍሰው ወደ ሆነ ቦታ ይወስዱታል። ሐኪም ቤትም ከሆነ ሐኪም ቤት የሚወስዱበት ቦታም ካለ የሚወስዱበት ቦታ ይወስዱታል። ሩታም እንደዛው፣ ሄርሜላም እንደዛው። ለእኛ ግን ማንም የለንም። በተለይ ስደት ላይ ያለን ማለት ነው ማንም የለንም እና ብዙ ልጆች ከማዳም የተጣለው የምትሉ ያላችሁ እንቅልፍ ሳልተኛ ምግብ አልበላለኝ እየተጨነቃችሁ መቼም የምትወዱት ሰው እንደዚህ ሆነ ሲባል አያስጨንቅም አልላችሁም፣ ግን ራሳችሁን በማይጎዳ መልኩ መሆን አለበት። ለእናንተ ማንም የሚያስብላችሁ እንደሌለ በቃ ለእኛ ማንም እንደሚያስብልን እንደሌለን የተረዳሁት። ለእኛ ቢያስቡልን ለኦዲየንስ ክብር ቢኖራቸው ግን ማለት ነው አንድ ቀን የተቀረጸ ቪዲዮ 3 ቀን ሙሉ አይለቁልንም ነበር። ቀን በቀን ያለበትን ሁኔታ ይለቁልን ነበር። ግን እነሱ ለእኛ አያስቡም። ለራሳቸው ጥቅም ብቻ ነው የሚያስቡት፣ ለራሳቸው ጥቅም ብቻ እና በተቻላችሁ አቅም የምትሰሙ ከሆነ ሁላችሁም አዲስ ነገር ነው የምንፈልገው በሉ። ይሄ ነገም ከዛሬ ቀጥሎ ፓርት 2 ፓርት 3 ምናምን እየተባለ የሚመጣ ከሆነ መንቃት አለብን። ምንድን ነው ብላችሁ ማለት ነው። ስለዚህ እኔ በዚህ አልስማማም። ያሉበትን ሁኔታ ቀን በቀን ቢያሳውቁ መልካም ነው ብዬ ነው የማስበው። በተረፈ እንግዲህ ለታመመውም ለደነገጡትም እንግዲህ ፈጣሪ ምሕረቱን ይላክላችሁ። ከዛ ውጪ ምንም ማድረግ አንችልም። እኛ እንግዲህ የሚለቁትን ነገር አይተን ነው አስተያየት የምንሰጠው። ውዶቼ ማሮቼ ቤቴን እየባረካችሁ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።